ሕፃን አዋቂም ሴቶችን ጨምሮ በሰፊው የማህበረሰቡ ክፍሎች የምግብ ችግር ኖሮባቸው በቀጠናው ሲላወሱና በፈራረሱ ሕንፃዎች መካከል ሲጓዙ መመልከት ከሰሞኑ የተለመደ እንደሆነ ይታወቃል። እስራኤል በጋዛ በምታደርሳቸው ጥቃቶችና መጠነ ሰፊ የሆኑ የቦምብ ጥቃቶች ቁጥራቸው ይህ ነው ሊባል የማይችል ህፃናትን ጨምሮ ሴቶች ደብዛቸው እንደጠፋና የሬሳ ቁጥር መድረኮቹን እንደሞላ ይታወቃል። በዚሁም በእስራኤል ሐማስ ጦርነት ምክንያት በወደመችው ጋዛ የተከሰተ እጅጉን አስከፊ የሆነ ክስተት እንደሆነ ከዚህ ቀደም ይታወቃል። ከዚህ ጋር በተያያዘ ከፍተኛ ቁጥር ያላቸው ሰዎች እንደሞቱ ይታወቃል። ይህም ብቻ አይደለም። የሆስፒታሎች እንደዚሁም መሰረተ ልማቶችን ጨምሮ ከፍተኛ የሆኑ ህዝብ ሊጠቅሙ ይችላሉ የተባሉ መሰረተ ልማቶች ከጥቅም ውጪ እንዲሆኑ እንደተደረጉ ጭምር ይታወቃል። ከሰሞኑ እንደተሰማው ደግሞ ከሆነ በሰሜን ጋዛ የሚገኙ ሆስፒታሎች በጥቅሉ አገልግሎት እንዳይሰጡ መደረጋቸውና ከዚህ ቀደም ይሰጥ የነበረው አንድ ሆስፒታልም ቢሆን ከዚህ በኋላ አገልግሎት እንዳይሰጥ መደረጉና በእስራኤል እንደዚሁ መዘጋቱ ተሰምቷል። እስረኞችን ጨምሮ ከፍተኛ ቁጥር ያላቸው ታካሚዎችና ሐኪሞችም ይህንን ተከትሎ ከዚህ ሆስፒታል በሰሜን ጋዛ የመጨረሻ ሆስፒታል አገልግሎት እንዲያቋርጥ ማድረጉ ተሰምቷል። የእስራኤል ጦር በሰሜን ጋዛ አገልግሎት እየሰጠ የነበረን የመጨረሻ ሆስፒታል ህሙማን የጤና ባለሙያዎች ለቀው እንዲወጡ ትዕዛዝ ማስተላለፉን ተከትሎ አገልግሎት መቋረጡን የተቋሙ ዳይሬክተር ገልጸዋል። ጦሩ ጃባሊያ የሚገኘውን አላውዳ ሆስፒታል ለሁለት ሳምንታት ከበባ ውስጥ ካቆየ በኋላ ህሙማን እንዲወጡ መደረጉን ዶክተር መሐመድ ሳልሃ ሲገልጹ ተሰምተዋል። በአሁኑ ወቅት በሰሜን ጋዛ ሰርጥ አገልግሎት የሚሰጥ የጤና አገልግሎት አካል እንደሌለ ጭምርም አያይዘው ገልጸዋል። የእስራኤል መከላከያ ሰራዊት እስካሁን ድረስ በጉዳዩ አስተያየት ሳይሰጥ ቀርቷል። የእስራኤል ጦር ሐሙስ ምሽት ግንቦት 21 2017 ዓ.ም አላውዳ ሆስፒታልን ጨምሮ ሌሎች አካባቢዎችን ለቀው እንዲወጡ ትዕዛዝ ማስተላለፉን ተከትሎ ነው ይህ የሆነው። በአካባቢው የአሸባሪዎች እንቅስቃሴ አለ ሲል ነው ጦሩ ከዚህ ቀደም መግለጫ ሲሰጥ የተሰማ። የእስራኤልን ድርጊት ተከትሎ የዓለም አቀፉ ማህበረሰብ ምላሹ ምን ሆነ? በአጠቃላይ የዚህ ሆስፒታል መዘጋትና የሌሎች መሰረተ ልማቶች መውደም በቀጠናው ምን አይነት ክስተት ይፈጥራል የሚለውን በዕለቱ አጭር መሰናዶችን የምንመለከተው ይሆናል። የእስራኤል ጦር በሰሜን ጋዛ የመጨረሻ ሆስፒታል አገልግሎት እንዲያቋርጥ ማድረጉ ተሰምቷል። የእስራኤል ጦር በሰሜን ጋዛ አገልግሎት እየሰጠ የነበረን የመጨረሻ ሆስፒታል ህሙማን የጤና ባለሙያዎች ለቀው እንዲወጡ ትዕዛዝ ማስተላለፉን ተከትሎ አገልግሎት መቋረጡን የተቋሙ ዳይሬክተር ገልጸዋል። ጦሩ ጃባሊያ የሚገኘውን አላውዳ ሆስፒታል ለሁለት ሳምንታት ከበባ ውስጥ ካቆየ በኋላ ህሙማን እንዲወጡ መደረጉን ዶክተር መሐመድ ሳልሃ ሲገልጹ ተሰምተዋል። በአሁኑ ወቅት በሰሜን ጋዛ ሰርጥ አገልግሎት የሚሰጥ የጤና አገልግሎት አካል እንደሌለ ጭምርም አያይዘው ገልጸዋል። የእስራኤል መከላከያ ሰራዊት እስካሁን ድረስ በጉዳዩ አስተያየት ሳይሰጥ ቀርቷል። የእስራኤል ጦር ሐሙስ ምሽት ግንቦት 21 2017 ዓ.ም አላውዳ ሆስፒታልን ጨምሮ ሌሎች አካባቢዎችን ለቀው እንዲወጡ ትዕዛዝ ማስተላለፉን ተከትሎ ነው ይህ የሆነው። በአካባቢው የአሸባሪዎች እንቅስቃሴ አለ ሲል ነው ጦሩ ከዚህ ቀደም መግለጫ ሲሰጥ የተሰማው። ከ10 ሰራተኞች ጋር በሆስፒታሉ ለመቆየት ለጦሩ ሐሳብ ቢያቀርቡም የእስራኤል ጦር ፈቃደኛ እንዳልሆነ ጭምር የሚገልጹ ህሙማን እንዳሉ ተሰምቷል። ከ7 ሰዓታት በኋላ ምሽት 2 ሰዓት ተኩል ገደማ ህሙማንና ሰራተኞች ሆስፒታሉን ለቀው መውጣት ጀምረዋል። የጤና ባለሙያዎች ህሙማን ተሸክመው ከሆስፒታል ልርቀው ወደ አምቡላንስ ቦታዎች እየሸሹ እንደነበር ጭምር ሲገልጹ ተሰምቷል። ለዚህም ምክንያት በሆስፒታሉ ዙሪያ ያሉ መንገዶች ሙሉ በሙሉ በመውደማቸው ጭምር እንደሆነ የሚናገሩ ሙያተኞች አሉ። ህሙማኑ በጋዛ ከተማ ወደሚገኘው አልሺፋ ሆስፒታል ተወስደዋል። የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ገብረ ኢየሱስ የአላውዳ መዘጋት በሰሜን ጋዛ ውስጥ አገልግሎት የሚሰጥ ሆስፒታል እንዳይኖር እንደሚያደርግ ጭምር ሲገልጹና ሲያሳስቡ ቆይተዋል። በተጨማሪም ሲቪሎችና የጤና ባለሙያዎች ጥቃት እንዲደርስባቸው ጥሪን አቀረቡ ሲሆን ከዚህ ቀደም ሆስፒታሉ በፍጹም ጥቃት ሊሰነዘርበት ወይም ደግሞ ወታደራዊ ኢላማ ሊደረግ እንደማይገባ ጭምር አያይዘው ሲገልጹ እንደነበር ይታወቃል። በመጨረሻም የጤና ተቋማት አገልግሎት መስጠት አቁመዋል የተባለ ሲሆን በጋዛ ባሉ የተኩስ አቁም ስምምነት ላይ አዲስ የሆነ ርብርብና እንቅስቃሴ ሊኖር እንደሚገባ የሚገልጹ ሙያተኞች በሰፊው እየተደመጡ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነት ላይ ለመድረስ ተቃርበዋል ሲሉ ዓርብ ዕለት መናገራቸው ይታወቃል። አሜሪካ ያቀረበችው የተኩስ አቁም ስምምነት
እቅድ ሐሙስ እየገመገመች እንደምትገኝ እንደዚሁም ዋይት ሃውስ ውስጥ የሚገኙ የእስራኤል ባለስልጣናትን ጨምሮ ሌሎችም ተደራዳሪ አካላት ስለ ጉዳዩ ያሉት ነገር የለም። እስራኤል በጋዛ ውስጥ እየፈጸመች ባለችው ጥቃት ከ50 ሺህ በላይ ሰዎች ፍልስጤማውያን መገደላቸውን ከጋዛ የሚወጡት ሪፖርቶች ከዚህ ቀደም እንደሚያሳዩ ተመልክተን ነበር። ከነዚህ ውስጥም አብዛኞቹ ሴቶችና ህጻናት መሆናቸውን በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃዎች በሰፊው የሚጠቁሙ እንደሆኑ ለመመልከት ተችሏል። እስራኤል በጋዛ ጦርነት በፈጸመችው በፍልስጤማውያን ላይ የዘር ማጥፋት ወንጀል እየፈጸመች ነው ሲል አምነስቲ ኢንተርናሽናል መግለጹ ይታወሳል። እስራኤል ይህንን አልቀበልም ማለቷና የሀገራዊ ልዑልና ጉዳዮቿን ለማስፈጸም የምታደርገው ጦርነት እንደሆነ ጭምር ከዚህ ቀደም ስታስታውቅ ቆይታለች።